ሰላም ለኪ ማርያም ድንግል ዘማዛፎኪ ኮል እንተ ትጼንዊ በገዳም ወሃቅል ወልታረዲዮትየ በውስተ ቀትል ሰላም ለኪ አመይመስ ወልደ እጓለ እመሕያው በስብሐቲሁ ወኩሎሙ መላእክቲሁ ቅዱሳን ምስሌሁ። ክቡር አባታችን መላከ ሣህል ቀሲስ አሐዱ የዚህ የደብረ ሣህል መድኃኔዓለምና ቅዱስ ሚካኤል ቤተክርስቲያን ዋና አስተዳዳሪ፣ ክቡር መላከ ምሕረት ቀሲስ ኃይላት የካልጋሪ ሐመረኖ ቅድስት ኪዳነ ምሕረት ካቴድራል ዋና አስተዳዳሪ፣ ክቡራን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ዘማሪያን፣ የሰንበት ትምህርት ቤት ወጣቶች፣ ክርስቶስ ኢየሱስ ከጨለማ ወደሚደነቀው ብርሃን የእርሱን በጎነት እንድትጠሩ ለትውልድም እንድትመሰክሩ የጠራችሁ የእግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የቅዱሳኑ ቤተሰቦች፣ ይልቁንም በዛሬው ዕለት ዓመታዊ መታሰቢያ በዓሉን ለበረከት በማክበር የምትገኙ የታላቁ መልአክ የሊቀ መላእክት የቅዱስ ሚካኤል ወዳጆች ሁላችሁ በወደደንና ባከበረን ደግሞም ከኃጢአታችን በሥጋው መሥዋዕትነት በደሙ ፈሳሽነት ባዳነን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምንስ አደራችሁ? እንደምንስ አረፈዳችሁ? እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን ያከናወነልን ቅዱስ አምላክ እግዚአብሔር በድጋሚ ስሙ ይክበር ይመስገን። አመይመስ ወልደ እጓለ እመሕያው በስብሐቲሁ ወኩሎሙ መላእክቲሁ ቅዱሳን ምስሌሁ። የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ተጽፎ የምናገኘው የሕያው የእግዚአብሔር ቃል ነው። የሰው ልጅ መላእክትን አስከትሎ ይመጣል በሚል ኃይለ ቃል ጥቂት እንቆያለን። ሕይወት ሰጭ ምስጢር ገላጭ እግዚአብሔር መንፈስ ቅዱስ ለአባቶቼ ለነቢያት፣ ለሐዋርያት፣ ለሊቃውንት የራቀውን አቅርቦ የረቀቀውን አጉልቶ የተሰወረውን ምስጢር ገልጦ በጊዜውና በዘመኑ ለነበሩ ሕዝቡ የሚረባቸውንና የሚጠቅማቸውን እንዳስተማረ ዛሬም የማልደክም ታናሽ ባሪያው ስሆን በፊታችሁ የጸጋውን ቃል ከነድካሜ እንድመሰክር ያቆመኝን የኔን የደካማውን አንደበት አከናውነው ጥበቃው በዙሪያችሁ ማዳኑን በልባችሁ ለሆነላችሁ ለእናንተም ሰሚ ጆሮ አስተዋይ ልቦና ሰጥቶ እንዲመክረንና እንዲያጽናናን ደግሞም እንዲያስተምረን ቅዱስ ፈቃዱ ይሆንልን። የሰው ልጅ መላእክትን አስከትሎ ይመጣል። ይህን ቃል የተናገረው መጪው በመምጣቱ የማይታማ ቀዳማዊ ምጽአቱን አስቀድሞ በነቢያት አናግሮ እመጣለሁ፣ እወርዳለሁ፣ እወለዳለሁ ብሎ የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ስለ ቃሉ ስሙ የተመሰገነ ይሁን። ቅድም በተነበበልን ወንጌል ውስጥ የማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 31 ድረስ ያለው ኃይለ ቃል ነው የተነበበው። የመጨረሻው የዚህ ቁጥር ማጠቃለያው ሐሳብ የሰው ልጅ መላእክቱን አስከትሎ ይመጣል። ሁላችንም እንደምናውቀው በአብይ ጾም ውስጥ ካሉ ሰንበታት አንዱ ገብርኄር ይባላል። በዚህ በገብርኄር የሚነበበው የመጽሐፍ ቅዱስ ክፍል ይሄ ነው። ታማኝ አገልጋይ ፍለጋ ጌታው ለባሪያዎቹ ለአገልጋዮቹ
ተመልሶ እስኪመጣ ድረስ እንደየአቅማቸው ሰጣቸው ነው የሚለው። ለሁሉም እንደየአቅሙ 5 ለሚችለው 5፣ 2 ለሚችለው 2፣ 1 ለሚገባው 1 ሰጥቶ ሄደ። ያ ጌታ ከብዙ ዘመናት በኋላ ሊቆጣጠራቸው መጣ፣ ሊተሳሰባቸው መጣ። በመጣም ጊዜ 5 መክሊት የተቀበለው 5ቱን እንዳተረፈ፣ 2 መክሊት የተቀበለው 2 አትርፎ ለባለቤቱ ለጌታው እንደመለሰ፣ 1 የተቀበለው ግን ስንፍናው እንዳይገለጥበት ምናልባት 5 እና 2 ለሌሎቹ ተሰጥቶ ለኔ እንዴት 1 ተሰጠኝ ከሚል እሳቤን በመነሳት ይሆናል ቀብሮ እንደጠበቀው። ያም ጌታ ሲተሳሰባቸው ከሁሉም ተቀብሎ 1 የሰጠው ግን የማይገባውን ቃል እንደተናገረ ያም ጌታ ጥርስ ወደ ማፋጨት ለቅሶ ወዳለበት ወደ ድቅድቅ ጨለማ ውሰዱት ብሎ እንደፈረደበት፣ ይህንንም ፍርድ ለመፍረድ የሰው ልጅ መላእክትን አስከትሎ ዳግመኛ በሚመጣበት ጊዜ በክብሩ ዙፋን እንደሚገለጥ የዕለቱ ወንጌል ጠቅለል ባለ መልኩ ይነግረናል። ይህ ስለ ዳግም ምጽአት የተነገረው ምሳሌ ውስጥ ጌታው ክርስቶስ ነው። ታማኝ እና ጥበበኛ የሆነው አገልጋይ ደግሞ ክርስቶስ በቤተ ክርስቲያን ውስጥ ኃላፊነት የሰጠው የቤተ ክርስቲያን መሪ፣ የቤተ ክርስቲያን አገልጋይ። ምሳሌው በተለይ ለቤተ ክርስቲያን አገልጋዮች፣ ለክርስትና እምነት ተከታዮች እንደየአቅማችን ወቅቱ ዘመነ መንፈስ ቅዱስ ስለሆነ መንፈስ አንድ ነው፣ የጸጋ ስጦታ ግን ልዩ ልዩ ነው ብሎ ቅዱስ ጳውሎስ እንደነገረ ለእያንዳንዳችን የተሰጠን ስጦታ እንዳለ በስጦታችን ማትረፍ እንደሚጠበቅበት ጌታ ደግሞ ሊተሳሰበን እንደሚመጣ ለአንዱ ፍቅርን፣ ለአንዱ ከሰዎች ጋር የመግባባትን፣ ለአንዱ የማስታረቅን፣ ለአንዱ የመምከርን ተሰጥቶናል። ስንቶቻችን በምክራችን ሌሎችን አትርፈናል? ስንቶቻችን በማጽናናት ሌሎቹን አጽናንተናል? ስንቶቻችን የተጣሉትን በማስታረቅ ጸጋችንን ገልጠነዋል? ክርስቶስ ይህ ያስበዋል። የተሰጠን ጸጋ ልዩ ልዩ ነው፣ መንፈስ ግን አንድ ነው። ስለዚህ ክርስቶስ የሰጠንን የጸጋ ስጦታ በአግባቡ ስናውን በክብሩ ይመጣል። ማንን አስከትሎ? ቅዱሳን መላእክትን አስከትሎ። ቅዱሳን መላእክት በዕለተ ምጽአት ድርሻ አላቸው። አምላካችን በግርማ መለኮት በክበበ ትምስሕት በሚገለጥበት ጊዜ ቅዱሳን መላእክቱ ከፊት ከኋላ ከግራ ከቀኝ ሆነው በክብር ይታያሉ። የሰው ልጅ በጌትነቱ ሲገለጥ ቅዱሳን መላእክትን አስከትሎ ይመጣል። የትምህርታችን እንደውም ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 52 ላይ ሙታን ይነሱ ዘንድ መለከትን ይነፋሉ፣ ድምፃቸውን ከፍ አድርገው የሞቱትን ሰዎች ይቀሰቅሳሉ። ምን ብለው? እነሆ ሙሽራው አምላካችን ክርስቶስ መጥቷል ብለው። በዚህ ዓለም ፍጻሜ እንዲህ ይሆናል። የሰው ልጅ መላእክትን ያዛቸዋል። በደል የሚያደርጉትን ወንጀል የሚፈጽሙትን ከመንግስቱ ለይተው ለቅሶና ጥርስ ማፋጨት ወዳለበት እንዲጨምሩ ያዛቸዋል። በጎ የሚያደርጉትን ሊያበረቱ፣ ክፉ አድራጊዎችን ደግሞ ሊቀጡ የሾማቸው ቅዱሳን መላእክት ናቸው። ቅዱሳን መላእክት በሰው ልጆች ኑሮና ዘመናት ሁሉ ከክፉ መጠበቅ፣ በሥጋዊም በመንፈሳዊ ሕይወታችን መንገድ መምራት እንደ ጠባቂነታቸው ለሰው ልጆች ዕድሜ የንስሐ ዘመንን እንዲሰጥ በአምላካችን ፊት ቆመው የሚማልዱ የሚጠይቁ ቅዱሳን መላእክት ናቸው። ከእነዚህ ቅዱሳን መላእክት አንዱና ዋነኛው ዛሬ ከትናንት በስቲያ በመላው በኢትዮጵያ
ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን የተከበረው ዛሬ ደግሞ እኛ እንደ ሀገራችን አቆጣጠር እንደየኑሯችን ምቹ የሆነውን ጊዜ መርጠን የምናከብረው ታላቁ መልአክ ቅዱስ ሚካኤል ነው። እንኳን ለታላቁ መልአክ ቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። የደረሳችሁ ጥቂት ሰዎች ናችሁ። ሁላችሁም አላደረሳችሁ። እግዚአብሔር የተመሰገነ ይሁን። የመልአኩ ጥበቃ ከሁላችን ጋር ይሁን። ይህ መልአክ በዘመነ ብሉይ ብዙ ታምራት ያደረገ መልአክ ነው። የሚጨንቀን የሚረብሸን ሰላማችንን የሚያናጋው ዲያብሎስን ከእግራችን በታች ፈጥኖ ይጣልልን መልአኩ። ተወደዳችሁ የእግዚአብሔር ልጆች በቅዱሳት መጻሕፍት ተመስርተው እግዚአብሔርን የሚያመልኩትን ዝክሩን የሚዘክሩትን የተራዳ ታላቅ መልአክ ነው። ለዚህም ምስክሮች በዚህ ቀን የምናስባቸው ካህኑ ባህራንና ቅድስት አፎምያ ናቸው። በረከታቸው ከሁላችን ጋር ይድረስ። እነዚህ ቅዱሳን የመጀመሪያው ባህራን የተባለው ልጅ ታውቁታላችሁ። በሕይወታችሁ ዘመን የባህራን አባት ድሃ ነው፣ ደግሞ ጎረቤቱ ባለጸጋ ነው። ባለጸጋ ድሃውን ይንቀው ነበረ። ድሃው የባህራን አባት እግዚአብሔርን የሚያምን ቅዱስ ሚካኤልን የሚዘክር ሰው፣ በድህነቱ ያለውን የሚያካፍል የእግዚአብሔር ሰው። ባለጸጋው አንተ ሳይኖርን ሰውን ትጋብዛለህ እያለ ጎረቤቱ ላይ ያሽሟጥጥበታል። ድሃው ላይ ድሃው ብዙ ነገር ያሉበት እግዚአብሔር ካላሳመረለት በዓለም ዓይን ብዙ ያላማረለት ሰው ነው። ስለዚህ ያፌዝበታል። ከየት አምጥተህ ነው? እኔ ምንም ያህል ፎቅ ሰርቼ እንኳን ሰው ደግሼ ጠርቼ እያበላው አታየኝም። አንተ ደግሞ የድሃ ቅንጡ ከየት ተርፎ ነው የምታበላው? ግን በእግዚአብሔር ፊት ድሃው ማን ነው? ባለጸጋው ነው። ባለጸጋው ደግሞ ማን ነው? የዛ የባህራን አባት አካፍሎ የሚበላ ነው። አውቆታል። ገንዘቡን በሚያልፈው ዓለም ላይ የማያልፉ ወዳጆችን የሚያዘጋጅበት እግዚአብሔር የሰጠው ጸጋ። ያ ካህን የባህራን አባት ይህንን ሲያደርግ ያ ባለጸጋው ያፌዝበት ነበር። ከዕለታት አንድ ቀን ግን ቅዱስ ሚካኤል በዚያው በድሃ ቤት ተገለጠና አንተ ባለ ድሃ፣ አንተ አይደለም ድሃ፣ እሱ ፎቅ አለኝ፣ ንብረት አለኝ፣ እንስሳት አለኝ፣ እርሻ አለኝ የሚለው ነው እርሱ ድሃው። ነገር ግን የሰበሰበውን ሀብቱን ከአንተ አማን የሚወለደው ልጅ ይወርሰዋል። ደነገጠ የባህራን አባት። እንዴት ይሆናል? የሚመካበት እንዴት እንደሚመጣ እኔ ያሳየዋለሁ ብሎ መልአኩ ከሱ ተሰወረ። እግዚአብሔር ረድቶት ያ ድሃ ልጅ ወለደ። ያ ልጅ በቤት ውስጥ ተቀምጦ ያድግ ነበር። አንድ ቀን ግን በራእይ ለዚያ ለጎረቤቱ ባለጸጋ አንድ መልእክት መጣለት። በጎረቤት አንተ የናከው ከናከው ድሃ የተወለደው ያንተን ሀብት ይወርሳል አለው። ባለጸጋ እንቅልፍ አጣ። እንደ ቀላል ማየት አልፈለገም ጉዳዩ። ስለዚህ ምን ማድረግ አለብኝ? ልጁን ማጥፋት አለብኝ። ከዕለታት አንድ ቀን መጣ። ባሏ ሞቷል። ሚስት ልጇን ለማሳደግ አቅም አነሳት፣ ድሃ ናት። ስለዚህ ልጅሽን ወስጄ ላሳድግ ገንዘብ ልስጥሽ አላት። ልጄን ከኔ ሳታርቀው እዚሁ ነው የምታሳድገው? አዎ። እሺ ምን ይደረጋል? እኔም ተቸግሬ ልጄም ተቸግሮ ከሚያድግ ብላ ሰጣች አንስታ። ባለጸጋው ልጁን ወሰደ፣ በሳጥን አደረገውና ሞት አስከሬኑ እንኳን የማይገኝበት ወደ ሩቅ አገር ሲያየው ሕፃን ነው። በምን መልኩ በምን ምክንያት ይግደለው? ሕይወቱን እንዴት ሲያጥፋው? ግራ ሲገባው በሳጥን አድርጎ ባህር ላይ ጣለው። ከብዙ ቀን በኋላ ወደ ሌላ አካባቢ ንፋስ እየቀዘፈ ወስዶ ለአንድ እረኛ ሰጠው። እረኛው ብር ነው ንብረት ነው ብሎ ደስ ብሎ ያንን ሳጥን ይዞት ሄደ ወደ ቤቱ። ሊከፍተው ቢፈልግ ቁልፍ የለው።
ስለዚህ ተመልሶ መጣ፣ አሳ ሰገረ። ከአሳ ሆድ ውስጥ እቤት ወስዶ ሲያል ቁልፉን አገኘው። እግዚአብሔር የሚሰራው ስራ ነው። እውነት ነው። ለምድራውያን ሰዎች፣ ለጥበበኞች ለሚሉ ሰዎች ይሄ ሞኝነት ነው። እግዚአብሔርን ለሚያመልኩ ሰዎች ግን እምነት ነው። ቁልፉን ወስዶ ሲከፍት ምን የመሰለ ሕፃን ልጅ ያገኛል። ደስ አለው። ሕፃኑንም ወስዶ በቤቱ አሳደገው፣ ስሙንም ባህራን ብሎ ሰየመው። ከብዙ ቀን በኋላ ያ ባለጸጋ ወደ አንድ ሀገር ለንግድ ሲሄድ ያንን ቤት ማረፊያ ያደረገው አለቀቀው። እግዚአብሔር አለቀቀው፣ እያሳየው በጠላቱ ፊት ራሱን በደስታ ሊቀባው፣ በደስታ ዘይት ሊቀባው ፈልጓል። ከዚያ ቤት ውስጥ ገብቶ የዛ የባለጸጋውን በቅሎውን ተቀብሎ አስሮለት፣ በዚያ ዘመን ያለው ነው የምናወራው። እንዳሁኑ ዘመናዊ መኪና አይደለም ያለው። ያን ጊዜ ዘመናዊ ቪኤታቸው ምንድን ነው? በቅሎ ነው። ስለዚህ ባለጸጋው በቅሎውን ሰጠው ለልጁ። ማነው ልጁ? ባህራን። ኋላ ላይ ግን ማስረከቡ አይቀርም። እንኳን በቅሎን ያለው ሁሉ ያስረከባል። እግዚአብሔር ስራውን የሚሰራበት። ከዛ አንስቶ ወስዶ ያስረዋል። እቤት ሲገባ ባህራን ብሎ አባቱ ይጠራዋል። ያ ያሳደገው እረኛው በግ ጠባቂ ነበረው። ከባህር ያገኘው ምን ማለት ነው? ይህንን ስም እንዴት አወጣለት? ከባህር አግኝቼ ነው ስሙን ባህር ያልኩት። ትዝ አለው ሰውዬ ነገረ ሰሪ። ያ ተንኮለኛው የሰራውን ስራ ያውቃል። የወጋ ቢረሳ አቤት የተወጋ ይረሳ። ስለዚህ ጉዳዩ አለው። ስሙን ሲጠራው በዚህ መልኩ የተረዳው ሰው ያነሳውና ልጁን እንዲህ አለው፣ እባክህ ከቤቴ ስመለስ ስወጣ ረስቼ የመጣሁት ነገር አለ። ይህንን ልጅ እንድልከው ፍቀድልኝ፣ የሚያስፈልገውን አደርጋለሁ አለ። የሚያስፈልገውን ማድረግ ምን ያስፈልጋል? መና ከሆነ መላክ ነው እንጂ አለ ያ እረኛ። እሱ ያሰበው ሌላ ነው። ከዚያ አንስቶ ልጁን ይልከዋል። ደብዳቤ ጽፎ፣ ደብዳቤው ምንድን ነው የሚለው? ይህ ልጅ ይወርሳል ተብሎ የተነገረልኝ ልጅ ነው። ዞሮ አገኘሁት። ስለዚህ አሁን ሲመጣ ገድላችሁ ጉድጓድ ቆፍራችሁ በገደል ውስጥ ቅበሩት የሚል ደብዳቤ አሸክሞ ላከው። ሕፃኑም ልጅ ባህራን ደግሞ ደብዳቤውን ተሸክሞ ይጓዛል። የእኛ አምላክ እግዚአብሔር መልአኩን አስቀድሞ ከፊት ለፊቱ ላከለት። ቅዱስ ሚካኤል በነጭ ፈረስ ላይ የተቀመጠ ንጉሥን መስሎ ተገለጠለት። አንተ ሰው ወዴት ትሄዳለህ አለው። ወደዚህ ሄዳለሁ፣ መልእክተኛ ነኝ አለው። በእጅ ያዝከው ምንድን ነው? አይ አደራ ነው፣ ለማንም አላሳይም፣ እንዳታሳይ ተብያለሁ። እባክህ ሌላው አለው። መልአኩ ቅዱስ ሚካኤል ሲለምነው ከለከለው። እሺ ባሰጠኝ እንኳን እጅን አድርገህ ዘርጋው፣ ግለጸው፣ ማንበብ እፈልጋለሁ አለው። አሻፈረኝ አለ። ከዚያ ዘርጋው አለው። ዝም ብለው ወረቀቱ መልአኩ የተሰወረውን ያነብ ነበርና ከዚያ ያ ይገደል የተባለው የሞቱን ደብዳቤ ቀይሮለት ይሄ ልጅ እንደመጣ ልጄን እንዲያገባ ሀብቴን እንዲወርስ በዙፋኔ በወንበሬ እንዲቀመጥ አድርጉት የሚለውን ደብዳቤ ቀይሮ ሚካኤል ላከው። ይዞት ወደ ቤት ሲሄድ እግዚአብሔር ዛሬ ሰይጣን የሸመቀውን ዲያብሎስ ያጠመደውን በሕይወታችን ውስጥ የታወጀብን በክፉ መንገድ በምናውቀው በማናውቀው መንገድ ስለኛ መጥፋት፣ መከራ፣ ሕመም፣ ደዌ የተጻፈውን ደብዳቤያችንን መልአኩ ይቀይርልን። ብዙ ደብዳቤዎች አሉን። በስም ማጥፋት በተለያየ መልኩ ትዳራችሁ ላይ የተጻፈ ደብዳቤ አለ። ስራችሁ ላይ የተጻፈ ደብዳቤ አለ። ኑሯችሁ ላይ የተጻፈ ደብዳቤ አለ። መልአኩ ይቀይርላችሁ፣ የሕይወት ያድርግላችሁ። የጥላቻውን የፍቅር የተንኮሉን የደግነት ያድርግላችሁ። የእግዚአብሔር መልአክ ይህንን እንዳደረገ ሰውየው ከብዙ ጊዜ በኋላ ተመልሶ ሲመጣ ሰርግ ይሰረጋል። ቤቱ የባለጸጋው ስፍራ ድንኳን ተጥሎ ይደገሳል። የዚያን ጊዜ ሰርግ ደግሞ እንዳሁኑ በአንድ ቀን ወይም በጥቂት ሰዓታት የሚጠናቀቅ አይደለም። 40 ቀን ነው የሚበላው። ሲያድግ ድግሱ ሰውየው ሲመጣ ይሄ ሁሉ ግቢ ውስጥ ምንድን ነው የተፈጠረው? አረ አንተ መላከው ደብዳቤ መሰለ ምን ብዬ እንዴ ልጄን ያግባ፣ ሀብቴን ይውረስ፣ ንብረቴንም ይቆጣጠር፣ የቤቴ ራስ ይሁን ብለህ
ደብዳቤ ጽፈለት አረን ያልኩት እንደሳለ ማለት ደንግጦ ወደቀ። ሰውየው ሞተ። ባህራንም ሀብቱን ወረሰ። እግዚአብሔር ያየለትን ራእይ ማንም አላስቆመው። እግዚአብሔር የፈቀደለትን መንገድ መኖር ጀመረ። የባህራን ሕይወት ባጭሩ ይሄ ነው። አፎሚያ የምትባልም እንዲሁ እግዚአብሔርን የምታመልክ የመልአኩ ቅዱስ ሚካኤልን ዝክር የምትዘክር አስተራኒቆስ የሚባል ባል ያላት ባለትዳር ባሏ ይህንን ያደረገ ከዕለታት አንድ ቀን አረፈ። ከማረፉ በፊት ግን አንድ ነገር አለችው። እሱም አንድ ነገር ተናዘዘላት። እግዚአብሔርን ታመልክ ጌታ ኢየሱስ ክርስቶስ የመልአኩንም የቅዱስ ሚካኤልን ዝክር እንዳታቋርጪ አደራሽ። መልአኩ ለእኛ ፊት ባለውለታ ነው ብሎ ይነግራታል። አዎ መልአኩ ባለውለታችን ነው። እባክህን የመልአኩን ስዕል አስለህ ስጠኝ አለችው። አስሎ ሰጣት። ያንን የመልአኩን የቅዱስ ሚካኤልን ስዕል ታቀፈችው። ደስ እያላት ባሏ ነፍሱ ከስጋው ተለይታ ተቀበረ። ኑሮ ጀመረች። ሰይጣን መፈታትን ጀመረ። ሕይወቷን አንቺ ቆንጆ ነሽ፣ ሀብት አለሽ፣ ንብረት አለሽ፣ ገና ልጅ ነሽ፣ ማግባት ይገባሻል። እሷ ደግሞ አላገባም፣ ለባለቤቴ ታማኝ ነኝ፣ ቃል ኪዳኔን አከብራለሁ። ስለዚህ ርግብ እንኳን ባሏ ከሞተ በኋላ መልሳ አታገባም፣ ታማኝ ናት። እንዴት እኔ ቀርን ባልሳለሁ ትልና እሷ ቅድስና ሕይወቷን መጓዝ መረጠች። ነገር ግን ሰይጣን እንደገና እየደጋገመ በሚያዝን የሽማግሌ ድምፅ የመነኩሴ ማንነት እየተገለጠ ዛሬ በቆብ ውስጥ ያለ የራሱ የሆነ መንፈስ አለ፣ ክፉ መንፈስ ብዙዎቹን የሚረብሽ ሰላምን የሚነሳ መልካም የሚያስብ የሚመስል ነገር ግን መልካምነቱን ክፋቱን በስራው የሚገለጥ አፎሚያን እንደዚህ ያለ እዚያ እየተመላለሰ የቅዱስ ሚካኤል ቀን መጣና እባክሽ አፎሚያ እግዚአብሔር ልኮኝ የመጣው ብርሃናዊ መልአክ መስሎ ነው። ዲያብሎስ ራሱን ይቀይራል፣ ሚካኤል መስሎ ይመጣል። ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ምንድነው መላእክት ዲያብሎስ እንኳን ራሱን የብርሃን መልአክ እስኪመስል ድረስ ይቀይራል፣ ይለውጣል፣ ማንነቱ ይለውጣል። ቀይሮ መጣ። እንዲህም አላል አግቢ፣ ውለጂ፣ ኑሮሽን ኑሪ ያለ ሳይል መነኩሴ ነህ፣ ቆብ ደፍተሃል፣ አለባበስ የመነኩሴ ንግግር ግን የከይሴ የዲያብሎስ። ስለዚህ ከኔ ዞር በል፣ እኔ መልአኩ ሚካኤል ነኝ አለ። እስቲ የእግዚአብሔር መልአክ ሲመጣ ምልክት አለው። ቅዱሳን መላእክት መለያ አላቸው፣ መስቀል ይዘው ይመጡት። አንተ ምነው ባዶ እጅህ መጣ አለችው። ያው ማወቅ መለየት ያስፈልጋል። እዚህ በኋላ ተቆጥቶ ለሚቀጥለው ሚካኤል ለሰኔ ሚካኤል ተመልሶ መጣ። እንዲሁ ደግሞ ተናገረ። ሚካኤል አዎ በባለቤት ያሰሩት የሰጠኝ የቅዱስ ሚካኤልን ስዕል ላምጣልህ አለችው። አመጣች። በፊት ለፊቱን ስታቆም ሚካኤልን ሲያይ ዲያብሎስ እየጮኸ እያጓራ ወጣ። ዘሎ አነቃት፣ ሊገላት ፈለገ። ያን ጊዜ ታላቁ መልአክ ቅዱስ ሚካኤል ደረሰላት። ድረስልኝ ያለችው፣ እርዳኝ ያለችው፣ አግዘኝ ያለችው ዝክር የሚዘክርለት ታላቁ መልአክ ፈጥኖ ደረሰላት። ዛሬም አቅም የለንም። ብዙ ሊያንቀን በዙሪያችን የከበበን ዲያብሎስ፣ አጋንንት፣ ክፋት፣ ወጥመድ፣ ብዙ ነገሮች በዙሪያችን አሉ። መልአኩ መጥቶ ይከላከልን። የእግዚአብሔር መልአክ አዎ ታላቁ መልአክ ቅዱስ ሚካኤል አፎሚያንም ከዲያብሎስ ነፃ ያወጣበት ደስ እያላት ባሏ አሰርቶ የሰጣትን የቅዱስ ሚካኤልን ስዕል እየሳመች በዛሬው ቀን አንቀላፋች፣ አረፈች። በረከቷ ከሁላችሁ ጋር ይሁን። ከእነዚህ ቅዱሳን የምንማረው ምንድን ነው? ታሪኩን ታውቁታላችሁ። በየዓመቱ እንሰማለን። ለምንድን ነው የባህራን ሕይወት የማይኖረ? ለምንድን ነው የአፎሚያ ኑሮ የማይኖረ? ስለዚህ የምንማረው ምንድን ነው ስንል የመጀመሪያው የሃይማኖት ጽናት። አያችሁ ጠላታችን ዲያብሎስ አያንቀላፋም። ለሰው ልጆች ሶስት ጠላቶች አሉ በዚህ ዓለም ላይ። አንደኛው ዲያብሎስ፣ ሁለተኛው ዓለም፣ ሶስተኛው ኃጢአት የሚባሉ እነዚህ ብርቱ ጠላቶች አሉ። በአንዱ
ከአንዱ መሻገር አንችልም። ዓለምን እንወዳለን፣ በዓለም እንኖራለን፣ ነገር ግን እንፈተናለን። ኃጢአት አለ፣ ራሱን የቻለ ዲያብሎስ ውጊያ አለ። ቅዱስ ጴጥሮስ እንደነገረ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ያደባል ብሎ እንደነገረ ዲያብሎስ ያደባል። ሲፈልግ በአካል ይመጣል፣ ሳይፈልግ በዓለም ይመጣል። ደግሞ የአካል ተቻለ ኃጢአት እንድንሰራ ይገፋፋናል። ከእነዚህ ነገሮች ማምለጥ የምንችለው በሃይማኖት ስንጸና ነው። ቅዱስ ጳውሎስ በቆላስይስ ምዕራፍ 2 ቁጥር 7 ላይ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁ በሃይማኖት ጽኑ፣ ምስጋና ይበዛላችኋል። እነዚህ ሰዎች ምስጋና ይበዛላቸው በምን ስለጸኑ ነው? አፎሚያ ብለን የምንዘምር ባህራን ብለን የምናመሰግነው ምን ስለሆኑ ነው? በሃይማኖት ስለጸኑ ነው። ስለዚህ በሃይማኖታችን ልንጸና፣ ሃይማኖታችን የሚፈታተኑ ብዙ ነገሮች አሉ። ዛሬ ከላይ ከምናያቸው ከሃይማኖት አባቶች ጀምሮ አሁንስ በዛ የሚያሰኙ ብዙ ነገሮች በሕይወታችን ላይ ሊገጥሙ ይችላሉ። ነገር ግን የተሰቀለላችሁ ክርስቶስ ነው። ካህኑ አልተሰቀለላችሁ፣ ጳጳሱ አልተሰቀለላችሁ፣ ፓትርያርኩ አልተሰቀለላችሁ። እነሱ የሃይማኖት መሪዎች ናቸው። የሞተልን የተሰቀለልን ክርስቶስ ነው። እርሱን እንመልከት፣ የጸናውን እንበሉ ስለሚል አስቡ ይላል ቅዱስ ጳውሎስ። የጸናውን ክርስቶስን በመስቀል ላይ የደረሰበትን መከራ ሁሉ የተቋቋመ እሱን ስናስብ እንጸናለን። ከጸናን ደግሞ እንወርሳለን። ለዚህም የእግዚአብሔር ቅዱስ ፈቃድ ይሆንልን። ከእነዚህ ሰዎች የምንማረው የሃይማኖት ጽናት። ሁለተኛ መልካም እውቀትን። በጣም ይገርማል። መልካም እውቀትን ተመልከቱ። ባህራንስ የዋ ነው። አፎሚያ ጋር ስትመጡ ዲያብሎስ መጥቶ ሲፈታተናል። ሚካኤል ነኝ አለ። ሚካኤል መስቀል ይዞ ነው ማውቀው ስዕሉን፣ አንተ ግን ባዶ እጅ የለም። ይሄ እውቀት ያስፈልጋል። አያችሁ፣ መልካም እውቀት አለ ጠቢቡ ሶሎሞን ምሳሌ 13:15 ላይ መልካም እውቀት ሞገስን ይሰጣል። ምንን ይሰጣል? ምን ይሰጣል? ሞገስ ማለት ምን ማለት ነው? መወደድ፣ ጸጋ፣ ክብር፣ እነዚህን ይሰጣል። መልካም እውቀት ሞገስን ይሰጣል። ስለዚህ መልካም እውቀት ለክርስቲያኖች ያስፈልገናል። መንፈሳዊ እውቀት ለእያንዳንዳችን ያስፈልገናል። ሃይማኖታችን በግምት ለሌሎቹ አንመልስም፣ በእውቀት እንመላለሱላችን። ምንናገረውን እያስተዋል አንተ ማነህ? አንተ ሃይማኖት ምንድን ነው ሲባል በሚገባ ሚስጥረ ሥላሴን፣ ሚስጥረ ሥጋዌ፣ ሚስጥረ ቁርባንን፣ ሚስጥረ ጥምቀትን፣ ሚስጥረ ትንሣኤ ሙታንን እነዚህን ነገሮች ጠንቀቅ አድርጎ ማወቅ ያስፈልጋል። በሱ ላይ በጎ ስራ ማንሳት። ሶስተኛውና የመጨረሻው ከነዚህ ቅዱሳን ሕይወት የምንማረው ወደ እውነተኛው ራእይ መድረስን ተመልከቱ። ባህራን በማኅፀን እያለ ነው እግዚአብሔር የተናገረው። እግዚአብሔር የተናገረው ቃል የት ሲሆን ይቀራል? አቤት! እግዚአብሔር ተናገረ ይሆናል። ስለዚህ እግዚአብሔር በማኅፀን ገና ሳይጸነስ ለአባቱ የዚህን የባለጸጋውን ሀብት እንደሚወርስ ነግሮናል። እግዚአብሔር ካየልህ ራእይ፣ እግዚአብሔር ካየልሽ ራእይ ማንም አያስቀርም። ሰይጣን ሊፈታተን ይፈልጋል። አንድ ታላቅ አባት ቅዱስ ቤርሞስ የሚባል አባት ምን አለ? እግዚአብሔር ለእኔ በረከት እንዳዘጋጀልኝ የሚነግረኝ ቅዱስ ሚካኤል ወይም ቅዱስ ገብርኤል አይደለም፣ ራሱ ሰይጣን ነው የሚነግረኝ። ከእነሱ ሊቀርቡ ለምን ቢባል ይተነቋቆለኛል፣ በረከቱ ወደ እኔ እንዳይደርስ። ሰይጣን በሕይወታችን ውስጥ ብዙ ይተነቋቆላል። ስለዚህ ዛሬ በሕይወታችን ውስጥ እግዚአብሔር መላእክቱን ቅዱሳኑን ሕይወታቸውን የሚያስተምረን የቅዱሳኑ ሕይወት ለክርስትና ኑሯችን ቅመም ነው፣ ማጣፈጫ ነው። ቅዱሳን ክርስቶስ የኖረውን ኑሮ እየኖሩ አሳይተውናል። ለዚሁ ነው የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የእምነታቸውንም ፍሬ እየተመለከታችሁ በእምነት ምሰሏቸው። በምን ምሰሏቸው? አሁን የተሰባሰበው ነው ማንን ለመምሰል ነው? ቅዱሳንን ለመምሰል ነው። ቅድስት አፎምያ ካህኑ ባህራንን መስለን ቅዱስ ሚካኤል እያገዘን መልአኩ እየረዳ በዚህ ዓለም ያለውን ፈተና ተወጥተን የእግዚአብሔርን መንግሥት ጽድቁን እንድንወርስ የእግዚአብሔር ቸርነት የእመቤታችን አማላጅነት
የቅዱሳኑ ይልቁንም የታላቁ መልአክ የቅዱስ ሚካኤል ተራዳኢነት ከሁላችን ጋር ይሁን። በድጋሚ እንኳን አደረሳችሁ።